ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ በጣም የሚገራርሙ መረጃዎች አሉ። አውሮፓ በጨለማ ውስጥ ወድቃለች። ምናልባት በጥቂት ሰዓታት ወይም ቀናት ልዩነት የኤሌክትሪክ ኃይሎቹ ተመልሰው ሊመጡ ይችላሉ፣ እየመጡም ነው ያሉት። ነገር ግን እዚህ ላይ ከባድ መልእክት አለ። ለዓለም የተነገረ ከባድ መልእክት አለ። መንፈሳዊ ነገሮቹ ይበልጣሉ። በዚህ ዘመን ላይ የሚወሩት ነገሮች መካከል ዋነኛውና ትልቁን ነገር የሚይዘው መንፈሳዊ መልእክት ነው። ውድ ቤተሰቦቼ መንፈሳዊ መልእክት ነው። መልእክቱ እንግዲህ ይሄንን የኃይል መቋረጥን ተመልክቶ ምንድነው ምክንያቱ? ለምንድነው በአንዴ ድርግምግም ያለው ተብሎ ሲባል እንግዲህ ይኸውላችሁ ከቴክኒክ ችግር ምክንያት አይደለም። ውድ ቤተሰቦቼ ልብ በሉ። ወደ በኋላ አካባቢ በደንብ አድርጌ ተንትኜ ነግራቸዋለሁ። ጉዳዩ ከኤሌክትሪክ ኃይል ወይም ከቴክኒሻኖች ችግር አይደለም። እየተነገረ ያለው አንደኛው የሳይበር አታክ የሚሉት ነው። የሳይበር አታኩን አስቀምጡት፣ እነሱም ወደ ጎን ትተውታል። ዋነኛው ምክንያት ነው ተብሎ የተነገረው የከባቢ አየር ወይም አትሞስፌሪክ ሲቹዌሽን ነው ይሉታል እነሱ። በጣም የሚገርም ነው። የከባቢ አየር ፌለሪቲ ነው። የከባቢ አየር ውድቀት ወይም ፌለሪቲ ችግር ይሄንን ነገር አምጥቶብናል። ምን ማለት ነው? እንግዲህ መንፈሳዊ መልእክት ከሌለው በቀር በምንም ልትተረጉሙት አትችሉም። እስቲ ዜና የሚለውን ነገር ስሙት። የከባቢ አየር ችግር። ስለዚህ የእግዚአብሔር የሆነ ቁጣ ይታያቸዋል። የእግዚአብሔር የሆነ ኃይል ይታየናል አይደል? እዚህ ውስጥ ከእግዚአብሔር ኃይል ጋር የተያያዘ ነው። 3 ቀን 3 ጨለማ ሌሊት ቀን ሁሉ ሳይቀር ድቅድቅ ጨለማ በአንዴ ዓለማችንን የሚመታበት ጊዜ ከፊት ለፊታችን ላይ አለ። ለዚህም ማሳያው በአውሮፓ ብላክአውት ጨለማ ሲወድቅ የከባቢ አየር ጋር የተያያዘ ነው የሚል ሪፖርት አሁን በመነግራችሁ ደቂቃ ውስጥ እየተነገረ ነው ያለው። Well, good afternoon. Portugal's national grid operator says that a rare atmospheric phenomenon is behind a major power outage that's affected large parts of that country as well as Spain. Footage from the Spanish capital Madrid shows huge power outage paralyzes parts of Spain and Portugal. እነዚህ ቦታዎች በጣም መሰረታዊ የሚባሉ ከፍተኛ የኃይል አቅርቦት ካለባቸው የአውሮፓ ክፍሎች መካከል ይገኛሉ። በእነዚህ ቦታዎች ላይ ጨለማ በጨለማ ሆኗል። ነገርየው ከዚህ የዘለለ ስለሆነ በዚህ ፕሮግራማችን ላይ በደንብ አድርጌ ያሳያቸዋለሁ። በዓለማችን ታሪክ 3 days of darkness 3 የጨለማ ቀናቶች በሚባል 3 days of darkness እነዚህ 3 የጨለማ ቀናቶች የሚባል አንድ ፕሮፌቲክ የሆነ ነገር አለ የሚነገር the 3 days of darkness። እነዚህ የ3 የጨለማ ቀናት ፕሮፌሲ ወይም ትንቢቶች ጋር የተያያዘው ነገር በግልጽ በዓለም ላይ አሁን የሚወራበት ጊዜ ቀርቧል ማለት ነው። ይሄ የ3 የጨለማ ቀናት በማለት የሚታወቁት ነገሮች ምንድናቸው? ከትንቢቱ ጋር ተያይዞ የሚነገሩት ነገሮች ምንድናቸው? በዚህ ፕሮግራሜ ላይ ውድ ቤተሰቦቼ በደንብ አሳያችኋለሁ። እነዚህ በተለይ በ3 days of darkness 3ቱ የጨለማ ቀናቶች በዓለም መጨረሻ ላይ በትንቢት ደረጃ የተነገረው ነገር አሁን ባለው አጠቃላይ ነገር ላይ መሰረት አድርገን እናያለን። ስኮቶባዮሎጂ የሚባል ጥናት ዘርፍ በዙሪያ ላይ የሚለውስ ነገር ምንድነው? በደንብ አድርገን እንመለከታለን። ውድ ቤተሰቦቼ በዘመኖች ውስጥ አሁን ባለንበት ጊዜ የሚሆኑት ነገሮች እንደቀላል እያያችሁ እንዳታልፉ በእግዚአብሔር ስም ጠይቃቸዋለሁ። በእያንዳንዱ ቀን የሚሆኑት ነገሮች መልእክታቸው መንፈሳዊ ነው። እግዚአብሔር ለዓለምም ለምድርም የሚነግረው ነገር አለው። ስለዚህ እግዚአብሔር የሚናገረው ድምፅ አውጥቶ አይደለም። እግዚአብሔር የሚናገረው አንዴ በልጁ በክርስቶስ አማካኝነት ድምፅ አውጥቶ ለዓለም ተናግሯል። መጽሐፍ ቅዱስ ሲናገር እግዚአብሔርን ያየው አንድስ እንኳ የለም ይላል። በእቅፉ ያለው አንድያ ልጁ ተረከው ብሎ ነው የሚያስቀምጠው። ይሄ በእቅፉ ያለው አንድ ልጁ ክርስቶስ የተረካትን ይህችን ዓለም ዛሬ ላይ እየሆነ ባለው ነገር ተጠልፋ እግዚአብሔርን አንድያ ልጁን አሳልፎ ለሞት የሰጠውን ቅዱሱን ልጁን ዓለም ገፍትራ ጸረ ክርስቶስን መንፈስ ለመቀበል እየዳዳች ባለችበት በዚህ ሰዓት ላይ እግዚአብሔር አንዴ በልጁ ድምፅ ተናግሯል። ዳግም የሚናገርባቸው መንገዶች በጠቅላላ አሁን በተለያዩ ሁኔታዎች በክሁነቶች በክስተቶች ነው የመጨረሻውን ዘመን ትንቢት የሚያሳየን የሚነግረን። ስለዚህ ውድ ቤተሰቦቼ በየቀኑ በዓለማችን ላይ በሚሆኑ ነገሮች ላይ እንደ ቀላል እያያችሁ እንዳትሄዱ ወንድማዊ ምክሬን ጠቁማችኋለሁ። ይሄ ከመጽሐፍ ቅዱስ እውነታ አንጻር በደንብ አድርጌ አሳያችኋለሁ። 3 ቀን 3 ሌሊት ጨለማ በመጨረሻው ዘመን ላይ የጨለማ ቀናት ምንድናቸው የሚለውን በፕሮፌሲ ወይም ደግሞ በመንፈስ
መንፈሳዊ አባቶች አስቀድሞ የተነገሩ እነዚህ መንፈሳዊ ፕሬዲክሽኖች ምንድናቸው የሚለውን በደንብ አድርጌ አሳያቸዋለሁ። ለመግቢያ ግን ሳልጠቁም ማለፍ የማልፈልገው አንድ እውነታ አለ። ይሄውም በተለይ አንድ ቤተሰባችን ዜድ ይባላል ከአሜሪካን ሀገር ነው በዚህ ዙሪያ ላይ ያለው ነገር ደጋግሞ የነገረኝ። ስለዚህ ሐሳብህን ላከልኝ ቢዮ ሐሳቡን ልኮልኛል። ይሄ የተላከውን ሐሳብ እንደሚቀጥለው ነግራቸዋለሁ። በተለይ በፖፕ ፍራንሲስ እንግዲህ ቀብር ስነ ስርዓት ተደርጎላቸዋል። አሁን የሉም። ነገር ግን እኒህ ሰው በዓለም ላይ ምን አድርገው ሄደዋል፣ አሁን ከሞቱ ካለፉ በኋላስ ምንድነው ስለሳቸው እየተነገረ ያለው የሚለውን ነገር ባጭሩ አሳያቸዋለሁ። ጆርጅ ማሪዮ ቢርጎግሊዮ ይባላሉ። እንደሚታወቀው ጀርመናዊ ካቶሊካዊ ጳጳስ አቡነ ቤኔዲክት 17ኛው በፈቃዳቸው መንበራቸውን ሲለቁ በሳቸው እግር የተተኩ በትውልድ አርጀንቲናዊ ቄስ የነበሩ አቡነ ፍራንሲስ ተብለው በሮማ ቫቲካን በ1200 ዓመታት በኋላ በ2013 ለመጀመሪያ ጊዜ የገቡ ፖፕ ፍራንሲስ ናቸው። ከሳቸው ምርጫ ጥቂት ዓመታት ቀደም ብሎ ደግሞ በ2009 በአሜሪካን ፕሬዝዳንታዊ ምርጫ ከ220 ዓመታት በኋላ ለመጀመሪያ ጊዜ ጥቁር ፕሬዝዳንት ሆነው ወደ እጩ ቤተ መንግስት የገቡ ፕሬዝዳንት ባራክ ኦባማ እንደነበሩ ይታወቃልና እነዚህ ሁለት ታላላቅ ሰዎች አንድ የሚያደርጋቸው የመጀመሪያዎቹ የዚህ ዘመን ተመራጮች መሆናቸው ነው በሚል ወንድማችን ብላከልን ጽሁፍ ጠቁሞናል። በእነዚህም ሰዎች መምጣት ዓለምን በብዙ መልኩ ጥሩ ለውጥ ያንበሸብሿታል ተብሎ የተገመተ ሁሉንም ህዝብ ያስደሰተ ሊሆን እንደሚችል ተገምቶ ነበር። ውጤቱ ግን በተቃራኒ እንደሆነ በጽሁፍ ላይ ይጠቅሳል። ፖፑ በአጠቃላይ ለ11 ዓመታት ገደማ የዓለምን 17 በመቶ የሚሆን ክርስቲያን ህዝብ በሃይማኖት አባትነት የመሩ ናቸው። ፕሬዝዳንቱ ደግሞ አሜሪካንንና መላውን ዓለምን ፖለቲካ በተጽዕኖ ፈጣሪነት ለ8 ዓመታት መርተዋል። በእነዚህ ሁለት መሪዎች ህዝቦቻቸውን ወደ ሲኦል የመሩ በመሆን ቀዳሚ ሆነው ተሰልፈዋል በሚል እምነቱን ሐሳቡን ይገልጻል። እኔም እስማማበታለሁ። ምክንያቱም በጣም የሚገራርሙ ነገሮች የሆኑት ሁሉ በእነዚህ ሰዎች አማካኝነት ነው። እኔም ጨምርበታለሁ። እዚህ ላይ በደንብ ስሙ ጽሁፉን። አንደኛ የወንድ ለወንድ ጋብቻን በዓለም ላይ ያወጁ፣ ሁለተኛ LGBTQ እና የሬንቦ ፋሚሊ የሚባሉ ህጋዊ መብት አግኝተው በተባበሩት መንግስታት ሰላማዊ ድርጅቶች ተብለው እንዲታወቁ ያደረጉ ናቸው። ሁለቱም ሰዎች በኮፕ 27 ካይሮ ላይ በተደረገ የተባበሩት መንግስታት ድርጅት የዓለም አየር ንብረት ለውጥ ሰሚቱ ላይ ማለት ስብሰባው ላይ 10 የኦሪት ህግጋት እንዲሻሩ ወይም እንዲታደሱ በማለት በሲናይ ተራራ ላይ የጋራ የሆነ ሃይማኖታዊ መመሪያ ያወረዱና የመጀመሪያዎቹ የእግዚአብሔርን መንግስት በግልጽ የተቃወሙ እንደሆኑ ይታወቃል። ሶስተኛው ነጥቤ ነው። አራተኛው በአቡዳቢ በተገነባው አብርሃሚክ ፋሚሊ ሃውስ 3 ተመሳሳይ ህንጻዎች ክርስትና፣ እስልምና፣ ሲናጎግ በአንድ ላይ በአንድ ሃይማኖት እንዲመሩና ሰዎች ሁሉ ያለ ተጽዕኖ በነጻነት የፈለጉትን ሆነው እንዲኖሩ ለማመቻመች እዚህ ጋር በደንብ አድርጌ ልጨምርላችሁ ለማደላደል ከፈለገ በጣም አንድ ሰው እምነት እንዳይኖረው ወይ ክርስቲያን ወይ ሙስሊም እንዳይሆን በእነዚህ መካከል እንዲጫወት ይሄ ወይ በራድ ወይ ትኩስ ወይ እንደዚህ ያልሆነ የተቀዛቀዘ ነገር በህይወት ውስጥ ለማመቻመች ከተሰሩ ስራዎች መካከል አንዱ እንደሆነ ይታወቃል። ያው እኛ በክርስትና ካመንን ኢየሱስ ክርስቶስ ነው ጌታችን፣ ኢየሱስ ክርስቶስ ነው ለዓለም የሞተው፣ በኢየሱስ ክርስቶስ ደምና ስጋ ነው እኛ ወደ ሰማያዊት ኢየሩሳሌም የምንገባው። ስለዚህ በዚህ የተደረገልን ክፍያ በማቃለል ሰዎች እንዲረዱት ለማድረግ በጣም ብዙ የሰሩ ናቸው። አሁን ወንድማችን ዜድ ይሄ በጠቀሰልን በእነዚህ ሀሳቦች ላይ ጠቆም ባረጋችሁ በተለይ የግብረ ሰዶም ጋብቻ ማለት ዴሞኒክ ነው፣ ዓለማዊ አጋንንታዊ ጋብቻ እንደሆነ ይታወቃል። ይሄንን አጋንንታዊ ጋብቻ በአንድ ቤተሰብ ጥላ ውስጥ እንዲካተት ለማድረግ ሬንቦ ፋሚሊ የሚባል አደገኛ የሆነ አስተሳሰብ ይዘው የመጡ ሰዎች ናቸው። ስለዚህ አንድ ሰው አንድ አስተሳሰብ ለብቻው ሊኖረው ይችላል። ዴሞኒክ የሆነ አስተሳሰብ ለብቻው ሊኖረው ይችላል። ነገር ግን በማህበርና በህብረት ሲሆን ደግሞ ተቋማዊ የሆነ ይመጣልና ይሄ ወደ ተቋም ደረጃ እንዲቀየር ለማድረግ ፖፕ ፍራንሲስ በጣም አደገኛ ስራ ሰርተው የሄዱ ሰው ናቸው። ቅድም እንደተባለውም ደግሞ በተባበሩት መንግስታት የአየር ንብረት ለውጥ ላይ የተደረጉት የተሰሩት ነገሮች በጠቅላላ ስትመለከቱ እግዚአብሔር በምድር ላይ ሊያደርገው የፈለገውን ነገር ለመከልከል ወይም ደግሞ እኛ እግዚአብሔር የሰራውን ነገር መልሰን ለመስራት የምንችል ትናንሽ እግዚአብሔሮች ነን የሚል በጣም አጋንንታዊ አስተሳሰብ እንዲበተን ከደረገባቸው ነገሮች መካከል አንዱ ይሄ እንደሆነ ይታወቃል። በዚህ ውስጥም እጅግ ጨካኝ ስራ ሰርተው የሄዱ ሰው ናቸው። እነዚህ አብርሃሚክ ፋሚሊ ሃውስ የሚባል እንግዲህ ሶስቱም የእስልምና ክርስትና ሲናጎግ በአንድ ላይ
ልክ እንደ አንድ እምነት ቅድም እንዳልኳችሁ የማመቻመች ስራ ደግሞ አውሬው እንዲገለጥ ለማድረግ ሶስቱም እምነቶች በአንድ ስለ አውሬው መገለጥ እንዲሰሩ ለማድረግ የተመቻመቸ ወይም የተመቻቸ አስተምሮት እንዳለው ይታወቃል። በዚህም የተጠለፉ በጣም አንድ ወጥ የዓለም ሃይማኖት እንዲፈጠር ለማድረግ እየተሰራ ያለ አደገኛ አስተሳሰብ አለ። ልብ በሉ፣ ብርሃን ከጨለማ ጋር ህብረት የለው። የሲናጎግ አስተምሮትና አስተሳሰብ ከክርስትና ጋር በፍጹም አንድም ህብረት የለውም። አካሄዱም አንድ ሊሆን አይችልም። ይሄን ዴሞኒክ የሆነ አስተሳሰብ ጭነው የሄዱ ሰው ናቸው። እኒህ ሰው ተመልክቶ እየተሰራ ያለ ዓለም አቀፍ የሚዲያ ከቨሬጅ በጣም ወንጀል የሞላበት እንደሆነ ሊታወቅ ይገባል። ምክንያቱም እኒህ ሰው በፍጹም ተክለውት የሄዱት ነገር በጣም አደገኛ ነገር ነው። በተለይ አሁን ዓለማችን እየገባች ባለችበት በጣም የጨለማው ዓለም አሰራር ላይ አደገኛ ስራ ሰርተው ለጨለማው ዓለም ሰዎች ከፍተኛ ውለታ ውለው የሄዱ ሰው ናቸው። መረሳት የሌለበት አንድ ነገር ልንገራችሁ። ለካቶሊካዊት ቤተክርስቲያን ራሱ ከፍተኛ ካቶሊካዊት ቤተክርስቲያን ላይ አደገኛ መንፈሳዊ ውድመት እንዲመጣ ለማድረግ የሰሩ ሰው ናቸው። አንድ በትክክለኛ የምናውቀው ነገር ምንድነው? እኒህ ሰዎችን ባራክ ኦባማ ወደ ስልጣን በመጡበት ሰዓት ላይ እኒህ ሰው ሲመጡ አቡነ ቤኔዲክት ሲመት ላይ የነበሩ ሰው ናቸው። ቤተክርስቲያንን የሚመሩ ትልቅ አባት ነበሩ። እሳቸው ከስር ተጎትጉተው ሰላማቸው በማሳጣት በራሳቸው ፈቃድ እንዲለቁ ብዙ ነገር ሲደረግባቸው የነበሩ ሰው ናቸው ከምስጢረኛው ማህበረሰብ። ስለዚህ በዚህ ደረጃ ላይ እንዲነሱ ከደረጉ በኋላ በህይወት እሳቸው እያሉ የተኩ ሰው ፖፕ ፍራንሲስ የሲክሪቱ ሶሳይቲ አባል ናቸው። እውነተኛ የሃይማኖት አባት አይደሉም። የካቶሊካዊት ቤተክርስቲያን እምነት ተከታዮች ሆነው በእሳቸው ስንናገር የሚቆጡ ሰዎች በጣም ያሳዝናሉ። ምክንያቱም እሳቸው ካቶሊክንም አይወክሉም፣ ክርስትናንም አይወክሉም። የሲክሪቱን ማህበረሰብ ይዘው የሲክሪቱን ማህበረሰብ አጀንዳ አስፈጽመው ከዚህ ምድር ሄዱ ሰው ናቸው። ደግሞም የእሳቸው እግር የተተኩት ቀጥለው የሚተኩትም እሳቸው በሰሩ ስራ ላይ መሰረት አድርገው የሚቀጥሉ ናቸው። ሲክሪቱ ማህበረሰብ በፍጹም መድረኩን አሳልፎ ላለመስጠት እየተፋለመ እንዳለ እናውቃለን። ምክንያቱም በመጨረሻው ዘመን ላይ ክርስቶስ ሊመጣ ባለበት በዚህ ሰዓት ላይ ልንነቃ ልንባንን እየተደረገ ባለው ነገር በጠቅላላ መንፈሳዊ ንቃት እንዲኖረን በግልጽ መጠቆም ወዳለው እየተሰጠ ያለው ከቨሬጅ ልክ እንዳልሆነ ልናቅ ይገባል። ልክ እንደ ቅዱስ እንደ ጻድቅ ሆነ ነገር ሆነው እንደውም ጭራሽ እሳቸው የሚኖሩበት የገነት ቦታ እየተባለ ሁሉ በእምነቱ በጣም ብዙ ነገር ሽፋን ሊሰጥ ብዙ ሲሞከር እንደነበረ ይታወቃል። ለካቶሊካዊ ቤተክርስቲያን ግብረ ሰዶምን በማጋባት እውቅና እንዲሰጥ ለማድረግ የሄዱ ሰው ካቶሊካዊ ቤተክርስቲያን እሳቸውን አሁንም መንፈሳዊ አባት አድርጋ የምትቀበል ከሆነ አሁንም ግብረ ሰዶምን በዓለም ለማስፋፋት ካቶሊካዊ ቤተክርስቲያን እጅጉን በጣም የሚያሳዝን ስህተት ትሰራለች። ስለዚህ ይሄንን ጠቁሜ ወደ ቀጣዩ ፕሮግራም ልሂድ። 3 ቀን ጨለማና 3 ቀን 3 days and night ይሄ ብላክአውት በመጨረሻው ዘመን ላይ ትንቢት የተነገረበት ነው። ይሄን በተመለከተ በግልጽ ልንመለከተው ይገባል። ውድ ቤተሰቦቼ አሁን ወደ መረጃዎቹ ይዣችሁ ልለፍ። እንግዲህ ውድ ቤተሰቦቼ በሚያሳዝን መልኩ አውሮፓ በጣም የሚገርም ነገር ገጥሟታል። ይሄውም የጨለማ ብላክአውት ነው። በጣም የሚገርመው እንግዲህ ስፔን እንደሚታወቀው ስፔንም ፖርቹጋልም እንዲህ ከዚህ ቀደም እንደ አንድ ሀገር የነበሩ ግን ያው በብዙ ከተለያዩ አካላት መካከል አንዱ የሆኑ ህዝቦች እንደሆነ ይታወቃል። ሂውጅ ፓወር አውቴጅ በነዚህ አካባቢዎች ላይ ተፈጥሯል፣ በስፔን እና በፖርቹጋል። እንግዲህ እንደተባለውም የትራፊኩን ጉዳይ ፓራላይዝ አድርጎታል። ግራውንዲንግ ፍላይትስ የሚባሉ ተግባራት እውን ሆነዋል። ብዙ በረራዎች መሬት ላይ እንዲቀመጡ እንዳይበሩ ታግደዋል። እሱ ብቻ አይደለም፣ ኤሌቬተሮች በጣም ብዙ አሳንሱሮች በየፎቆቹ ላይ ባሉበት ቦታ ተሰንቅረው ቀርተው ሰዎችን ለማዳን ለመታደግ በጣም ብዙ ስራዎች ሲሰራ ቆይቷል። ዛሬ እንደገና እሱ ብቻ አይደለም፣ የኃይል ተቆጣጣሪ ኦፕሬተርስ በብዙ መልኩ ፓወሩን ለማምጣት ወይም ደግሞ ወደ ስራ ለማምጣት ብዙ ሲታገሉ ቆይተዋል። ብዙ ሚሊየን የሚጠጉ ቤቶችና ቢዝነስ ተቋማት በጠቅላላ በኤሌክትሪክ ስርዓት ምክንያት ቀጥ ብሏል። ጉሮሯቸው ነው የቆመው። በጣም በሚያሳዝን ደረጃ ሆስፒታሎች ሩቲን የሆነ ተግባር ላይ ይሄ በየቀኑ የሚሰሩትን ነገሮች በተመለከተ በጣም አደገኛ ነገር ተፈጥሯል። በሰርጀሪ በቀዶ ጥገና ላይ ያሉ ሆስፒታሎች ሳይቀር ሰዎችን መታደግ እንዳይችሉ የሚያስችል ነገር ተከስቷል። ወዲያው በተለያዩ ጄኔሬተሮችና መሰል ጉዳዮች በፍጥነት ነገሮች ባይቀየሩ ብዙ አደጋዎች ሊመጡ እንደሚችሉ ይታወቃል። ብዙ እነዚህ የሁለቱም ሀገራት መንግስታት ኢመርጀንሲ ካቢኔ ሚቲንግ አድርገዋል። ፈጣን የካቢኔ ስብሰባ ጠርተዋል ማለት ነው። በሚገርም ደረጃ
ይሄንን በተመለከተ መጀመሪያ ኦፊሻሎቹ ሲናገሩ ፖሲብል ሳይበር አታክ በሚል ነበር የተናገሩት። የሳይበር አታክ ሊሆን ይችላል በሚል ብለው ነበረ። ግን ያንን ሊያጫጩሁት አልፈለጉም። ጉዳዩን ሊያጫጩሁት አልፈለጉም እነግራቸዋለሁ። ምክንያቱም ይሄ ጉዳይ በቀጥታ ከዚህ ቀደም በደንብ ሲነገር የነበረበት ነበረ። በተለይ የሩሲያ የሳይበር አታክ ጥቃት ሊመጣና እነዚህን በጣም የኃይል አቅርቦቶችን ብላክአውት ሊያደርግ ወይም ኃይል ሊያቋርጥ አውሮፓን በጨለማ ሊመታት ይችላል የሩሲያ ዲዛይን በሚል ከዚህ ቀደም እየተነገሩ የነበሩት ነገሮች አሉ እና ያንን ነው በሚል ጀምረውት ግን ቶሎ ብለው ለፖለቲካ ጨዋታ አይመቻቸውም። እንደገናም ደግሞ እውነታውን ሊነግሯችሁ አይችሉም። ግን ጉዳዩን በደንብ አድርገን እናወራለን። ስለዚህ እነዚህ አውቴጆች የብርሃን መቋረጥ በጣም የተባለው to an extremely rare በዩሮፕ ውስጥ በጣም ኤክስትሪምሊ ሊከሰት በማይችል ደረጃ ላይ ነው የተከሰተው። ኤክስትሪምሊ ሬር ነው በአውሮፓ ውስጥ ማለት ነው። ይሄ ለምን የሚለው ነገር ማየት አለብን። ከአንደኛው ከሁለተኛው ዓለም ጦርነት በኋላ እንደዚህ አይነት ነገር ሆኖ በማያውቅባቸው ቦታዎች ላይ ሲሆን ምንድነው ብሎ መጠየቅ፣ መንፈሳዊ አእምሮ መመርመር ተገቢ ነው። ስለዚህ ይሄንን በተመለከተ ብዙ ነገሮች እየተነገሩ ይገኛሉ። ሬውተርስ በስፍራው ላይ ያሉ ሰዎችን ሁሉ ጠይቀዋል። በብዙ መልኩ በባርሴሎና እና በአንዳንድ የስፔን ክፍሎች አካባቢ ላይ በጣም እስከ ሰዓታት በኋላ አንዳንድ ቦታዎች ላይ ኃይል የጀመረባቸው ቦታዎች እንዳሉ በአንዳንድ ሆስፒታሎች ለምሳሌ በማድሪድ፣ በካታሉና፣ በሌሎችም ቦታዎች ላይ በአንዳንድ ሜዲካል ስራዎች ላይ በሚገርም ደረጃ ሰስፔንድ አድርጎ አቋርጦ ቆይቷል። እንደገናም ደግሞ ስቲል ክሪቲካል ፔሸንትስ አሉ። በጣም ክሪቲካል የሆኑ ታካሚዎች ያሉበት ቦታ ነው። ብዙ ጄኔሬተሮች በየቦታው ባካፕ ሊጠቀሙ ያልቻሉባቸው ምክንያቶች አሉ። ምክንያቱም ኃይል ይቋረጣል ተብሎ የማይታሰብባቸው ምድሮች ላይ በጣም በሚገርም ደረጃ ጄኔሬተር በከፍተኛ ፍጥነት አለመገኘቱ በጣም የሚገርም ነው። አብዛኛዎቹ ቦታዎች አፋጣኝ የሆነ ኤሌክትሪክ ጄኔሬተር ማምጣት አልቻሉም። ምክንያቱም ይቋረጣል ተብሎ በማይጠበቅባቸው ምድሮች ላይ እንዲህ ሲሆን ማለት ነው። በአንድ ጊዜ ጮኸ የሆነ ነገር ሳይረን ተሰጠን፣ ምልክት ተሰጠን፣ በአንድ ጊዜ ዝግትግትግት አለ፣ ድርግምግምግም ነው ያለው አለ። እነዚህ ነገሮች ምንድነው የሆኑት የሚለውን ነገር በደንብ ማየት መመርመር ያስፈልጋል። ነገርየው በትክክል እንግዲህ አውሮፓ አሁንም እየተነገረ ነው። ዜናዎቹም አየሩን ሞልተውታል። ያስደነቀው ዓለምን ያስገረመበት ጉዳይ ምንድነው የሚለውን ነገር መሰረታዊ ነገር ነው። እንደ ቀላል አንመለከተውም ውድ ቤተሰቦቼ። ይሄ በቅዱስ መጽሐፍ ላይ በትንቢት የተቀመጡ በጣም መሰረታዊ የትንቢት የተነገሩ ትንቢቶች አሉ። ልንክድ የማንችላቸው ከባድ የሆኑ ነገሮች በዓለማችን ታሪክ ላይ ይሆናሉ። ሰው አቅም አለኝ ብሎ በአቅሙ ተመክቶ የተቀመጠ በመጨረሻው ዘመን ላይ አቅም የሚያጣበት፣ ጉልበት የሚያጣበት ጊዜ ይከሰታል። እነዚህ የእግዚአብሔርን ኃያልነት፣ የእግዚአብሔርን ጉልበት፣ የእግዚአብሔርን ዘላለማዊ ጉልበት ኃይሉን የሚያሳይባቸው ሜካኒዝሞች አሉ። ብላክአውት፣ ኃይል መቋረጦች፣ ብርሃን መጥፋት፣ የሰው ልጅ በራሱ የተማመነበት የኃይል አቅርቦቶች በአንድ ጊዜ ድርግምግምግም ይላሉ። በአንድ ጊዜ አቅም የሰው ልጅ የሚያጣበት፣ ምንም ማድረግ የማይችልበት ጊዜ ይመጣል። ምንኛውም ኃይል የተባለ በጠቅላላ ከእግዚአብሔር የተወሰደ ኃይል ነው። ከፍጥረት ዓለም ሊመጣ የሚችል ምንም አይነት ኃይል የለም። ምክንያቱም ፍጥረት ዓለም የራሱ ኃይል አቅርቦት የለውም። ሁሉም ኃይል የተወሰደው ከእግዚአብሔር ነው። የእግዚአብሔርን ኃይል ሰዎች እውቅና ሳይሰጡት እግዚአብሔር ኃይሉን ከሚገልጥባቸው መንገዶች መካከል አንዱ ብላክአውትስ ናቸው። ሌላኛው ደግሞ የቀናት ዳርክነስ ናቸው። ዴይዝ ኦፍ ዳርክነስ፣ ቀናቶች ይጨልማሉ፣ ሰማይ ይጨልማል፣ ጨረቃ ይጨልማል፣ ብርሃናቸውን ይነፍጋሉ። በመጨረሻው ዘመን ላይ በትንቢት ከሚቀመጡ እውነታዎች መካከል አንዱ እንደሆነ በትክክል እንረዳለን ውድ ቤተሰቦቼ። በጣም ብዙ ብላክአውት በዓለማችን የሚከሰቱበት ዘመን ላይ ነው ያለ ነው። ልናሰላስለው፣ ልናቀው፣ ልንጠነቀቅበት ይገባል። ክቡራትና ክቡራን ቤተሰቦቼ እንደሚታወቀው በመጽሐፍ ቅዱስ ላይም ይሄንን እውነታ ተመልክቶ በግልጽ ያስቀመጣቸው እግዚአብሔር ብላክአውትን ወይም ጨለማን ለቅጣት የሚጠቀምበት እንደሆነ በመጽሐፍ ቅዱስ ላይ ተቀምጧል። በኦሪት ዘጸአት ላይ ምዕራፍ 10 እግዚአብሔር ካደረጋቸው ነገሮች መካከል ከቁጥር 20 ላይ እግዚአብሔር የፈርዖንን ልብ አጸና፣ የእስራኤልንም ልጆች
አለቀቀማ ፈርዖን ሊለቅ አልቻለም። ከዛ አስቀድሞ ከነበሩ ቅጣቶች መካከል እግዚአብሔርም ከምዕራብ አውሎ ነፋስን አስወገደ፣ አንበጣዎችን ወስዶ በኤርትራ ባህር ውስጥ አላቸው። አንድ አንበጣም በግብጽ ዳርቻ ሁሉ አልቀረም። ያ በአንበጣ የቀጣበት ጊዜ እንደሆነ በደንብ እናያለን። ከዚህ ቀደም በነበረኝ አንድ ፕሮግራም ላይ የአንበጣ ጊዜ ላይ መሰረት ተደርጎ የተነገሩ ትንቢቶች ቀጥሎ የሚመጡት እንደሆኑና ብላክ አውትስ ደግሞ ወይም ደግሞ የጨለማ ቀናት ቀጥሎ የሚመጡ ነገሮች በትንቢት ተቀምጠዋል። እነዚህ ነገሮች በትክክል እናያለን። እግዚአብሔርም የፈርዖንን ልብ አጸና እንደገና ማለት ነው። ከዛ የእስራኤልን ልጆች አለቅም አለ ማለት ነው ፈርዖን። ከዛ እግዚአብሔር ሙሴን እጅን ወደ ሰማይ ዘርጋ፣ በግብጽም ሀገር ላይ ሰው የሚዳስሰው አለ የሚዳስሰው ጽኑ ጨለማ ይሁን አለ ይላል። ከዛ ሙሴም እጁን ወደ ሰማይ ዘረጋ፣ በግብጽም ሀገር ላይ ጽኑ ጨለማ 3 ቀን ሆነ ይላል። ይሄ ጽኑ ጨለማ የሚለው ብላክ አውት ነው። እንግዲህ ነግራችኋለሁ። ማንም ወንድሙን አላየም ይላል። 3 ቀንም ሙሉ ከስፍራው ማንም አልተነሳም። ለእስራኤል ሁሉ ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው ብሎ ይናገራል። ከዛ ፈርዖንም ሙሴን ጠርቶ ሂዱ፣ እግዚአብሔርን አገልግሉ፣ ነገር ግን በጎቻችሁና ከብቶቻችሁን ተው፣ ልጆቻችሁ ደግሞ ከናንተ ጋር ይሄዱ ብሎ አለ ይላል። እዚህ ጋር እንግዲህ የማንም ሰው ማንም ሊዳስስ የማይችልበት 3 ቀን ሙሉ ከስፍራው ማንም አልተነሳም ነው የሚለው። ስለዚህ ዓለም ምን ያህል ብላክአውት ውስጥ እንደምትገባ ጽኑ ጨለማ እንደሚሆን እዚህ ጋር ያሳያቸዋል። የብርሃን ጨለማ ነው እዚህ ጋር የነገረን፣ የፀሐይና የጨረቃን ጨለማ ነው የነገረን። ስለዚህ ኦልሞስት ምን ማለት ነው? በሁሉም የግብጽ ክፍሎች ላይ በጠቅላላ ብርሃን መውጣት እንዳይችል ማለት ፀሐይ ይወጣል፣ ፀሐይ መምጣት እንዳይችል ወደ ሰማይ ነው የዘረጋው። ስለዚህ የሆነ ታላቅ የሚጋርድበትን ነገር አድርጓል ማለት ነው በግብጽ ላይ። ይሄ ጋርዶሽ ግብጽን ጋርዷታል። ድቅድቅ ጨለማ ነበር። እስራኤል በነበሩት ቦታ ላይ ግን ብርሃን ይደረግላቸው ነበር። ስለዚህ ይሄንን ጽኑ ጨለማ እግዚአብሔር የተጠቀመበት ዋነኛው ምክንያት ሰዎች የራሳቸውን ኃይል ሲተማመኑ፣ እኔ ብርሃን የማገኘው ኃይል ያለኝ ነኝ ብለው ሰዎች ሲያምኑ ያንን ኃይል የሚቀጣበት እግዚአብሔር ኃያል መሆኑን የሚያሳይበት ጽኑ ዱላው ጽኑ አንድ አርጩሜ ቢኖር የብርሃን ኃይል መንፈግ ነው። ግብፃውያን እንደሚታወቀው በጥንት ዘመን ላይ የሚያመልኳቸው አማልክቶች ነበሩ። እነዚህ የፀሐይ አማልክት ብለው ያመልኳቸው ነበረ። ፀሐይን የሚያወጡልን አማልክቶች ብለው ይጠብቋቸው ነበረ። በራሳቸው እውቀት በራሳቸው አምልኮ የተማመኑ ነበር። እግዚአብሔር ደግሞ የብርሃን አምላክ እኔ ነኝ ሲል ጨለማ አድርጎ አሳያቸው። በተመሳሳይ ሁኔታ በአውሮፓም እንደዚህ አይነት ብላክ አውት በሚሆን ሰዓት እግዚአብሔር ድምጹን እያሰማ ነው። ጨለማ ይሆናል። 3 ቀን 3 ሌሊት ጨለማ የሚሆንበት ጊዜ ከፊት ለፊታችን እየመጣ ነው። በዮሐንስ ራእይ ላይም ይሄ ነገር አስቀምጦታል። በትንቢት ምዕራፍ 6 ከቁጥር 12 ላይ 6ኛው ማህተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደማቅ ጸጉር ጥቁር ሆነ ይላል። ፀሐይም እንደማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ ይልና ጥቁር ሆነ። ብላክ አውት ሲሆን እዚህ ጋር በትንቢት ተቀምጧል። ስለዚህ ፍጹም ጨለማ ከእግዚአብሔር ቅጣት እንደሆነ እናያለን። የብርሃን ጨለማ፣ የአስተሳሰብ ጨለማ፣ የጄኔሬተር ጨለማ፣ ኃይል መቋረጦች። ለምሳሌ በዚህ በአውሮፓ ውስጥ ይሄ ነገር ሲሆን ከሆነባቸው ነገሮች መካከል አንደኛው የኃይል መቋረጥ ነው። በጣም ብዙ የሚሆኑ ታክሲዎች፣ መኪናዎች፣ እነዚህ ባቡሮች በኤሌክትሪክ የሚሰሩ ሁሉ ቆመዋል። በሰው ልጅ በተማመነበት ኃይል ምክንያት ኃይል ሊያገኝ አልቻለም። የእግዚአብሔር ኃይል ብቻ ማንም ሊያግደው የማይችል ያን ኃይል እንዲረዱ ለሰው ልጆች ጨለማን እንደማቅ ጥቁር ያደርጋል። ሰዎችን ብላክአውት ውስጥ እንዲገቡ ይቀጣል። ስለዚህ ይሄንን ታላቅ ማስጠንቀቂያ ሰዎች ሊረዱት ይገባሉ። በዮሐንስ ራእይ ምዕራፍ 16 ከቁጥር 10 ላይ 5ኛው ጽዋው በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ሆነች ይላል። ጨለማ ሆነች ብላክ አውት ታያላችሁ እዚህ ጋር። ስለዚህ የብርሃን መቋረጦች፣ ሌሎች ነገሮች በእንደዚህ በሚመኩበት ዓለም ላይ እግዚአብሔር ሲያደርግ የኃይል መቋረጥ ይመጣል። ማለት ምን ማለት ነው? ከፍተኛ የሆኑ የኃይል መቋረጦች። እኚህ ሰዎች ማለት በጄኔሬተሮቻቸው በኤሌክትሪክ ኃይል አቅርቦቶቻቸው ያላቸው ትምክህት አይደለም። ምክንያቱም በአቶሚክ ኢነርጂ እና በኒውክሌር ፊውዥን ነው ይሄንን ኃይል የሚያገኙት አብዛኛዎቹ። ስለዚህ የኒውክሌር ኃይል አቅርቦቶች የማይቋረጡ ናቸው። በዚህም የተነሳ የማይቋረጥ ኃይል ሊያገኙ እንደሚችሉ አድርገው ያስባሉ። ነገር ግን በአንዴ ብላክ አውት ሲያደርግ ግን እግዚአብሔር ለቀጣይ 3 ቀን 3 ጨለማ የሚያሳየውን ነገር እየጠቆመን እየነገረን እንዳለ ለዓለምም ለኛም ለሁላችንም ይሄ ታላቅ
ማስረጃ እንደሆነ እናያለን። በማቴዎስ ወንጌል ምዕራፍ 24 ላይም ይሄ ነገር ተቀምጧል። በማቴዎስ ወንጌል ምዕራፍ 24 ከቁጥር 45 ላይ ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ ይላል። የጌታችን ኢየሱስ ክርስቶስ ስቅለት ጊዜ ጨለማን ይሄን ዓለም ላይ እግዚአብሔር ያለውን ሐዘን የሚገልጽበት መንገድ እንደሆነ እናያለን። ስለዚህ ጨለማ ይዛን ጊዜ መብራት የለም ወይም ደግሞ ኤሌክትሪክ ኃይል የለም ወይም ጄኔሬተር የለም። ስለዚህ ጨለማ ሆነ ሲባል የፀሐይና የምድር ኃይልን በጠቅላላ ማጨለም ነው። እሱ ብቻ አይደለም፣ የኤሌክትሪክ መቋረጥ፣ የኢንተርኔት መቋረጥ ጨለማ ነው የሚሆነው። ሰዎች ድቅድቅ የባንክ ስርዓት ውስጥ ገብተው በድቅድቅ ነገር ሲሰቃዩ ታያላችሁ። በብዙ መልኩ ፌለሪቲን ሲመጣባቸው ታያላችሁ። ሰዎች በተመኩበት ኃይል ላይ የእግዚአብሔር ኃይል ይገለጥ ዘንድ ይሄ ይሆን ዘንድ ግድ ነው። ስለዚህ የብላክ አውትስ በሚመጡበት ሰዓት ዳርክነስ በሚመጣበት ሰዓት የእግዚአብሔርን መመሪያ የእግዚአብሔርን ድምጽ ልንሰማ ይገባናል ማለት ነው። ይሄንን በሚሆንበት ሰዓት እግዚአብሔር እየተናገረ ላለው ነገር በኃይላቸው ተመክተዋል። እኚህ ሰዎች እንደምትመለከቱት ባላቸው ኃይል ሁሉ ላይ በጣሙን ተመክተው ነው ያሉት። የእግዚአብሔርን ክንድ የእግዚአብሔርን ብርሃን አናንቀውታል። እንግዲህ ስለ ብርሃን ስናወራ ስለዚህኛው የመብራት መጥፋት እያወራን አይደለም። ከዛ በላይ የሆነ ስለ ኃይል ነው የምናወራው። ማንኛውም መብራት ማንኛውም ኃይል በኃይል ደረጃ የሚገለጥ ነው። ኃይል ደግሞ የእግዚአብሔር ብቻ ናት። ስለዚህ የኃያላን ኃያል የሆነው እግዚአብሔርን ሰው ባክፋፋ መጠን በእጁ ላይ የተመካበት። እኛስ ኢትዮጵያ ውስጥ በየቀኑ ይጠፋል፣ መብራት በየጊዜው ይጠፋል። ነገር ግን የኢትዮጵያ የተመካ ነው በመብራታችን እንዳልሆነ እናውቀዋለን። ስለዚህ በሚጠፋበት ሰዓት ላይ እንቀበላለን፣ በሚመጣበት ሰዓት ኋ ብለን ተደንቀን እንቀበላለን። ለምን? የተመካንበት የኃይል አቅርቦት አይደለም ያለን። ነገር ግን እኒህ ሰዎች የተመኩበት የኃይል አቅርቦታቸው ሁሉ እንቅልፍ ልባቸውን ሁሉ ጥለው የተኙበት በአንድ ጊዜ ኮላፕስ አድርጓል። በእርግጠኝነት ኢኮኖሚያቸው በአንዴ ነው የሚቆመው። ይሄ በአንድ ጊዜ የመጣ ብላክአውት 3 ቀን 4 ቀን ቢቆይ የሀገሪቱ ኢኮኖሚ በጠቅላላ ኮላፕስ ያደርጋል። ብዙ ነገር ይቆማል፣ ብዙ ነገር ይበላሻል፣ በጣም ብዙ ነገር ከጥቅም ውጪ ይሆናል። እግዚአብሔር ማስጠንቀቂያ እየሰጠ ነው። ዓለም የተመካችበት ኢንተርኔት አንድ ቀን ብላክአውት ያደርጋል። ዓለማችን የተማመነችባቸው በሰማያት ላይ የተንጠለጠሉ ሳተላይቶች አንድ ቀን ብላክአውት ያደርጋሉ፣ ይጨልማሉ፣ ይወድቃሉ። ብርሃን ብቻ አይደለም ጨለማ ሲቋረጥ ጨለማ የሚሆነው። ኢንተርኔት ቢቋረጥ ዓለም ጨለማ ውስጥ ነው የምትገባው። ምክንያቱም የዓለም ብርሃኔ ብላ ያለችውን ኢንተርኔት ካጣች፣ የራሷ መመካት ካጣች ምን ያህል ዓለም ክራክ ውስጥ ልትገባ እንደምትችል ልብ በሉ። ስለዚህ እግዚአብሔር ኃይሉን ይገልጣል፣ እግዚአብሔር ኃይሉን ያሳያል። ከዚህ አንጻር በተለያየ መልኩ የ3 ቀን ጨለማና የ3 ቀን ትንቢቶች ተነግረዋል። ለረጅም ጊዜ የተነገሩ ነገሮች ናቸው። እነዚህ ነገሮች ሊሆኑ ይችላሉ ወይ? እየመጡ ነው ወይ የሚለውን ደግሞ ማየት ይኖርብናል። እንግዲህ ውድ ቤተሰቦቼ ስለ 3ቱ ቀን ጨለማ ቀናት የተነገሩ ትንቢቶች በአብዛኛዎቹ ተግባራዊና ኃይል ያላቸው በካቶሊካዊት ቤተክርስቲያን ውስጥ ነው። ነገር ግን በቅዱስ መጽሐፍ ላይም ጨለማ ቀናቶች እንደሚኖሩ በግልጽ አስቀምጠዋል። 3ቱ የጨለማ ቀናት ከስጋዊ ክስተት በላይ እንደነበሩና እንደሆኑ ማወቅ ይቻላል። በጣዖት አምልኮትና በፍትህ መጓደል በተያዘ ሕዝብ ላይ መለኮታዊ ፍርድን የሚያመላክት መንፈሳዊ እውነታ ነው። በጨለማው ጊዜ የእግዚአብሔር ብርሃን ለታማኝ ሕዝቦቹ በደመቀ ሁኔታ እንዴት እንደበራ ይህም የጽድቅና ለምሳሌ በፈርዖን አገዛዝ ላይ ያለውን ኃይሉን እንዴት እንደቀጣ ቅድም ባየነው መልኩ የምንመለከተው ነው። ነገር ግን በብዙ መልኩ የምናያቸው ነገሮች በጠቅላላ እዚህ ጋር ያለውን ነገር ይገልጹልናል። በራእይ 6:12 ላይ ኢየሱስ በምድር ላይ ጨለማን የሚፈታ ማህተብ እንደከፈተ ይገልጻል። 6ኛው ማህተም በተፈታ ጊዜ አየው፣ ታላቅ ምድር መናወጥ ሆነ፣ ፀሐይም ጥቁር ሆነች ይላል። ራእይ 16:10 ላይም ቅድም እንዳልኳችሁ ስለ 5ኛው መልአክ ጽዋውን በአውሬው ዙፋን ላይ እንዴት እንዳፈሰሰ መንግስቱ እንዴት በጨለማ እንደተዋጠች ይናገራል። መንግስቱን የመሰረተው በኢንተርኔት ላይ በሶሻል ሚዲያ ላይ ነው። እግዚአብሔር ያንን የሚቀጣበት ጊዜ እንደሚመጣ በትክክል እናያለን፣ እንረዳለን። እንግዲህ እንደዚህ 3 የጨለማ ቀናት የእግዚአብሔር ስልጣን በፍጥረት ላይ በክፉ ፊት በአውሬው ፊት የእግዚአብሔር ፍትህ እንዲሁም ደግሞ እርሱን ለሚወዱት የእግዚአብሔር ምሕረት እንዴት እንዳለ የሚያመላክትበት እንደሆነ እናያለን። 3ቱ የጨለማ ቀናት የእግዚአብሔር የባህሪ ምንነት ከፍጥረቱ ጋር ያለው ግንኙነት በብርሃንና በጨለማ መካከል ስላለው መንፈሳዊ ተጋድሎ ግንዛቤዎችን ይሰጡናል። መቅሰፍቶች በግልጽ ላይ ጨለማ እንደወረደ ሁሉ በዘመኑ ፍጻሜም ተመሳሳይ ጨለማ በዓለማችን ላይ የእግዚአብሔር ፍርድ ተጨባጭ መገለጫ ሆኖ ይመጣል። መጽሐፍ ቅዱስ ጨለማው ለምን ያህል ጊዜ እንደሚቆይ አይናገርም። ተመሳሳይ ጽንሰ ሐሳቦች ስለሚወክል እንደቀደሙት 3 የጨለማ ቀናት 3 ቀናት ሊቆይ ግን ይችላል። ምክንያቱም ተመሳሳይ ባህሪ በእግዚአብሔር አይን በእግዚአብሔር እይታ ውስጥ አለና ያ የጨለማ የብርሃን አለመኖር ብቻ ሳይሆን
ከክፉ ጋር መቆጠር የእግዚአብሔርም የመጋፈጥ እግዚአብሔር ኃይልን የማሳየት ትልቁን ነገር የሚገልጥበት እንደሆነ እናያለን። ከኃጢአት ለመመለስ ወደ እግዚአብሔርም እንድንመለስ መለኮታዊ ግብዣ ነው። በጨለማ ውስጥ ሶስት ሰዎች እግዚአብሔርን ብርሃን በመፈለግ ይነሳሳሉ። እግዚአብሔር እያንዳንዱን ሰው እምነት ጥንካሬ የሚፈትንበት እንደሆነ በትክክል እናያለን። እነዚህ ሶስት አይነት ሰዎች አንደኞቹ መንፈሳዊ ጥልቀት ውስጥ ያሉ ናቸው። ሁለተኞቹ ለዘብተኞቹ፣ ሶስተኛ በጨለማ ውስጥ ያሉ ናቸው። እነዚህ ሶስቱም ግን ብርሃንን ይፈልጋሉ። ስለዚህ የብርሃን ጉዳይ ጋር ተያይዞ እግዚአብሔር ፍርድን ሲያደርግ ሶስቱንም አይነት ሰዎች ለማንቃት ይጠቀመዋል። እግዚአብሔር በዚህ ምድር ላይ የሚሆን የምድር የፀሐይ የብርሃን ወይም ደግሞ የቤት ውስጥ መብራት ሲጠፋ ይሁን የምታዩት ጨለማ ባይ ኔቸር የመንፈሳዊ ዓለም ጨለማ ማለት ጥቁር አይደለም፣ ብርሃንም ደግሞ ነጭ አይደለም ማለት በመንፈሳዊ ዓለም ላይ ጨለማና ብርሃን የዚህ ዓለም ወክልና ሆኖ ጥቁርና ነጭ ሆነ እንጂ በጨለማ ጥቁር አይደለም፣ ከዛ በላይ ድቅድቅ ነው። ማለትም እጅግ በጣም የሚዘገንኑ ራስ ምታቶች፣ ጭንቀቶች፣ ፍርሃቶች በሲኦል ውስጥ ያሉ ኑሮዎች ናቸው። ጨለማ፣ ተስፋ ማጣት፣ መጨነቅ፣ መፍራት እነዚህ ጨለማዎች ናቸው። እነዚህን ጨለማዎች የሚወክለው በዚህ በምናየው ጥቁር ጨለማ እንደሆነ ይታወቃል። ነገር ግን የእግዚአብሔር እውነተኛው ብርሃን ደግሞ ክርስቶስ እንደሆነ እናያለን። ያ ብርሃን ሲበራ ሰዎች ከጭንቀት ከፍርሃት ነፃ ይወጣሉ። ያ ብርሃን ሲበራ ተስፋ የቆረጡ ሰዎች ተስፋ ያገኛሉ። ያንን ነገር ለማመላከት እግዚአብሔር በትክክል ከሚጠቀምባቸው ነገሮች መካከል እነዚህ 3 ቀን ጨለማ በመጨረሻው ዘመን ላይ በምድራችን ላይ እንደሚሆን ነው። በጣም ብዙ ማሳያዎች አሉ። will there be 3 days of darkness 3 ቀን የጨለማ ቀናቶች አሉ። እነዚህን በተመለከተ በጣም ብዙ ትንተናዎች ሰጥተዋል። በተለይ የአና ማሪያ ታይጊ የ18ኛው ክፍለ ዘመን ትልቅ መንፈሳዊት እናት ተብላ ጣሊያናዊ ሚስቲክ ተብላ የምትታወቅ እናት ብለው ነው ካቶሊኮች የሚቀበሏት። እቺ ሴት በጣም በሚገርም ደረጃ የመጨረሻ ብዙ ትንቢቶችን አስቀምጣ ትታያለች። እነዚህንም እዚህ ላይ ገልጸዋለች። ሌላ እዚህ ጋር 3 days of darkness በሚል 3 የጨለማ ቀናቶች በሚል በካቶሊካዊ ቤተክርስቲያን የተቀመጡ በጣም አስገራሚ የሆኑ ትንተናዎች ተቀምጠውበታል። እዚህ ላይ እዚህም ስታዩ በመጨረሻው ዘመን አካባቢ ላይ 3 የጨለማ ቀናት በዓለም ላይ እንደሚከሰቱ በግልጽ ተቀምጧል ተጽፎ። እነዚህም ለምሳሌ ቻስቲዝመንት የሚባል እና 3ቱ የጨለማ ቀናት በሚል የተቀመጡ ትንተናዎች አሉ። እነዚህ መንፈሳዊ የካቶሊካዊ ቤተክርስቲያን ትንተናዎችን ማየት ይቻላል። በካቶሊካዊ ቤተክርስቲያን በጣም የሚታወቅ ትንተና እንዳለ ይታወቃል። ፓድሬ ፒዮ and 3 days of darkness በሚል የተቀመጠ ትንተና በዚህ ዙሪያ ላይ ያለው ነገር መጨረሻው ዘመን እንዴት ሆኖ የ3 ቀን ጨለማ ሊመጣ እንደሚችል በደንብ አድርጎ ያሳያል። እንግዲህ እነዚህ ሚስቴሪየስስ እንደዚህ አደገኛ የሆኑ መንፈሳዊ መልአቶች በተክላላ ስታዩ darkness is experienced when an object observes photon making it appear dim or black compared to other objects that reflect more light። ብዙ ብርሃን ከሚያንጸባርቁ ነገሮች እነዚህ ፎቶኖች ማለት ነው የብርሃኑን ፎቶንና ጨረሮችን አብዞርብ አድርገው መጠው ወደ ውስጥ አስቀርተው መልሰው ማንጸባረቅ ሲያቅታቸው ናቸው ዳርክነስ የሚመጣው። ስለዚህ ለምሳሌ በጨለማ ጥቁር ጨርቅ ላይ ስታበሩ ጥቁር ጨርቁ ወይም ድቅድቅ ያለ በጣም ከባድ ጥቁር ቢሆን ውጦት ብርሃኑን ወደ ውስጥ ላይ ያስቀረው ምክንያቱም መልሶ ሪፍሌክት ስለማያደርግ። እንደነዚህ አይነት ሳይንቶች ደግሞ ከሚነገሩባቸው መካከል አንዱ ስኮቶ ባዮሎጂ ይባላል። ስኮቶ ባዮሎጂ በብዙ መልኩ የሚታወቅ ጥናት ነው። ፍጥረተ ዓለሙ እንዴት አድርገው ብርሃንን የሚጠቀሙበት መንገድ፣ በጨለማ የሚያዩ ፍጥረታት ያለባቸውን ባህሪያት፣ ሌሎችን ነገሮች ዘርዝሮ የሚያሳይ ሳይንስ ነው። በእነዚህም ሳይንሶች ላይም ድጋፍ የሚያገኘው በስኮቶ ባዮሎጂም በሌሎችም ለምሳሌ በፎቶ ባዮሎጂም ጭምር ማለት ነው የሚታዩ እውቀቶች አሉ። እነዚህ ዓለማችን አሁን ባለችበት የዳርክነስ ኢፌክት ውስጥ የሚያልፉ ፍጥረታት ዓለማት ምን አይነት ባህሪ እንዳለባቸው በመጨረሻዎቹ ዘመናት ላይ በእነዚህ ፍጥረታት ሁሉ ሳይቀር ኢምፓክት የሚፈጥሩ ነገሮች ይከሰታሉ ብለው ሳይንቲስቶችም ያምናሉ። ዳርክ ስካይ ሙቭመንት የሚባል ንቅናቄ አለ። ዳርክ ስካይ ፕሪዘርቭ፣ ኢኮሎጂካል ላይት ፖሊሽን፣ እነዚህ ለምሳሌ ሰርካዲያን ሪትም ከሚታወቁ ነገሮች መካከል እንዳሉ ይታወቃል። ለዚህ ጥናት በሚል ፎቶ ፔሪዲዝም የሚባሉ ጥናት ዘርፎች አሉ። እነዚህ ዳርክ ስካይ ሙቭመንት የሚባል አንድ ንቅናቄ ረጅም ጊዜ ያለ የቆየ ንቅናቄ ያለ የብርሃን ፖሊሽን ላይ ማለት ነው። ብርሃን ፖሊት አድርጓል። የዓለማችን ብርሃን
ተበክሏል በሚል የሚያምኑ ንቅናቄ ያለባቸው አካላት አሉ። ኢንተርናሽናል ዳርክ ስካይ ዊክ የሚል በየጊዜው ጨለማ ሰማይ የሚከበርባቸው ማለትም ጨለማ ወደ ብላክ አውት ምድራችን ልትቀየር ነው። በምድራችን ላይ በጣም አደገኛ ኬሚካሎች እየሄዱ የአየራችን የከባቢ አየርን ብርሃን አቅም ወይም ደግሞ ስካይ ግሎ የሚባል ከሰማይ ላይ ያሉ አንጸባራቂ ንጥረ ነገሮች ብላክ አውት እንዲያደርጉ ወይም አንጸባራቂ ነገራቸውን እንዲያጡ ለማድረግ እየተሰራ ነው በሚል በትክክል የሚያምኑ ንቅናቄ እንዳለ ይታወቃል። ካምፔይን ነው። ላይት ፖሊሽን ላይ ይሰራል፣ የብርሃን መበከል ላይ ማለት ነው። በእነዚህ ጥናትና መሰል ጉዳይ ሲታይ ዓለማችን በማይታወቅ መልኩ በአንድ ጨለማ ውስጥ የምትወድቅበት ጊዜ ይመጣል ብለው ያምናሉ። ይሄ ነገር እውን ይሆናል ወይ የሚለውን ነገር እየተከታተሉ ማየት ያስፈልጋል። ውድ ቤተሰቦቼ ማጥናት ዘመንን መመርመር ያስፈልጋል። እግዚአብሔር ግን ቃሉ ይፈጸም ዘንድ ግን ግድ ነው። በመጨረሻዎቹ ዘመናት ላይ ቀናት ይጨልማሉ፣ ብርሃን ሰማይም ብርሃኗን ትነሳለች። እነዚህ ባለበት ጊዜ ትንቢቱ የሚፈጸምበት ነገር ይሆን ዘንድ ግድ የሆነበት ጊዜ ላይ ስላለን እየነቃን እንደነዚህ አይነት ብላክአውቶች በሚፈጠሩ ሰዓት እንደዚህ አይነት ነገሮችን ማስታወስ መንፈሳዊ አእምሯችንን ይከፍተዋል። ስለዚህም ይሄንን ላስታውሳችሁ ብዬ ይሄንን ፕሮግራም አቅርቤያለሁ። ከብላክአውት ጋር በቀጥታ ሙሉ ለሙሉ አይገናኝም ከ3 ቀን ጨለማ ጋር፣ ነገር ግን ማሳያው ስለሆነ አስታውሻችሁ ልለፍ ብዬ ነው። እንግዲህ እንደተማራችሁበት ከዚህም ደግሞ መጠነኛ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ